ሰላም የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪካችን የሚጀምረው በአሜሪካ የባህር ዳርቻ ላይ ሲሆን ጆን የተባለ አሳ አጥማጅ በትንሽ ጀልባው ላይ ዘና ብሎ አሳ እያጠመደ ይገኛል። በድንገት ግን በአሳ ማጥመጃው ገመድ ላይ እጅግ የበረታና ያልተለመደ ነገር ያስተውላል። ጆን በመጨረሻ ትልቅ አሳ ያዝኩ ብሎ በማሰብ ያለምንም ማመንታት የጀልባው ሞተር አስነስቶ ገመዱን ወደሚጎትተው አቅጣጫ በፍጥነት መቅዘፍ ይጀምራል። ነገር ግን ያንን ገመድ እየጎተተች ያለችው አሳ ሳትሆን ሕፃን ልጇን በደረቷ አቅፋ ከአደጋ ለማምለጥ የምትታገል ምስጢራዊ የባህር ላይ ሴት ወይም መርሜድ እንደሆነች ፈጽሞ አላወቀም ነበር። እሷም ሙሉ ኃይሏን ተጠቅማ በመዋኘት ከጆን ጀልባ ራቅ ትልና በእጇ የያዘችውን ሕፃን በአቅራቢያ በቆመች ሌላ ጀልባ ውስጥ በሚስጥር ተደብቋለች። ከዚያም የጆን ትኩረት ወደ ሕፃኑ እንዳይሄድ በማሰብ ሆን ብላ ከውሃው ላይ ብቅ በማለት ትኩረቱን ወደ ራሷ ሳበች። ጆንም እውነተኛ መርሜድ በአይኑ ሲመለከት በፍርሃትና በድንጋጤ ውስጥ ወደቀ። ነገሩን እንኳን ሳይረዳ የጀልባውን መሪ መቆጣጠር አቅቶት አቅራቢያ ወደሚገኘው የመብራት ማማ ጋር ተጋጨ። ይህም አጋጣሚ ለመርሜዷ ያለምንም ችግር በሰላም እንድታመልጥ መንገድ ከፈተላት። በሌላ በኩል ደግሞ ሼሮን እና ውዲ የተባሉ ባልና ሚስቶች የከተማዋን ወከባ ትተው በሰላማዊት ደሴት ላይ አዲስ ህይወት ለመጀመር በጀልባ ጉዞ ላይ ነበሩ። በድንገት ግን የህፃን ልጅ ለቅሶ ይሰማቸዋል። ድምፁን ተከትለው ሲፈልጉም በጀልባ ውስጥ ተደብቆ የነበረውን ትንሽ ህፃን ልጅ አገኙት። በአካባቢው ወላጅ ባለመኖሩ ህፃኑን ይዘው ወደ የባህር ዳርቻ ቤታቸው ወሰዱት። ነገር ግን ያቺ ህፃኗን ያጣችው መርሜድ በሩቁ ባህር ውስጥ ሆና ልጇ በሰዎች ተወስዶ ሲሄድ በሀዘንና በቁጭት ትከታተላቸው እንደነበር አላወቁም ነበር። ጊዜያት ነጎዱ። ከ13 ዓመታት በኋላ ያ ህፃን አድጎ ኮዲ የተባለ ብልህ ልጅ ሆነ። ኮዲ አሳድገው ከያዙት ወላጆች ጋር የሚኖር ሲሆን ወላጆቹም ጎብኚዎችን በጀልባ በማንሸራሸር ይተዳደሩ ነበር። አንድ ቀን ኮዲ ለሚካሄደው ትልቅ የዋና ውድድር ዘግይቶ እንደነበር ተረዳ። የባህር ላይ ታክሲ ስላመለጠውም ምንም ሳያመነታ ቀጥታ ወደ ባህር ውስጥ ዘሎ ገባ። በዚያን ቅጽበት ኮዲ ተራ ልጅ እንዳልሆነ ግልጽ ሆነ። እጅግ በሚያስገርም ፍጥነት በመዋኘት የባህር ታክሲዋን እንኳን ቀድሞ በማለፍ በአካባቢ የነበሩትን ሰዎች በሙሉ አስደመማቸው። በተመሳሳይ ሰዓት በመዋኛ ክፍል ውስጥ አሰልጣኙ ኮዲ እስካሁን ባለመድረሱ ተጨንቆ ነበር። ምክንያቱም የዋና ውድድሩ ሊጀምር ጥቂት ሰከንዶች ብቻ ቀርተውት ነበር። በመጨረሻው ቅጽበት ኮዲ በቦታው ደረሰ። በፍጥነት ተዘጋጅቶ በራሱ መስመር ላይ ቆመ። ውድድሩ እንደተበሰረም ተወዳዳሪዎች በሙሉ ወደ ውሃ ውስጥ ዘለው ገቡ። ኮዲ ሙሉ ኃይሉን ተጠቅሞ ሲሆን ጠንካራ ተፎካካሪው የሆነው ሾን እስከ መጨረሻው ይታገለው ነበር። በሁለቱ መካከል ያለው ውድድር እጅግ ልብ ሰቃይ የነበረ ቢሆንም በመጨረሻ ግን ሾን አንደኛ ወጣ። ያም ሆኖ አሰልጣኙ በሁለቱም ብቃት እጅግ ተደሰተ፣ ምክንያቱም ሁለቱም ለስቴት ደረጃ ሻምፒዮና ማለፍ ችለው ነበር። በዚያኑ ቅጽበት የሁሉም ትኩረት ወደ ጄስ ተሳበ። ጄስ በስህተት እግሩ አሸልቦት ወደ መዋኛ ገንዳ ውስጥ ወደቀ። ኮዲ ያለምንም ማወላወል ወደ ውሃ ውስጥ ዘሎ በመግባት የጄስን ሕይወት ታደገ። ነገር ግን ጄስ ምስጋና እንኳን ለማቅረብ እድል ሳያገኝ ኮዲ በጸጥታ ወደ ክፍሉ ሄደ። በሌላ በኩል አሳ አጥማጁ ጆን ከሙሉ ቀን ስራ በኋላ ወደ ወደቡ ተመለሰ። እንደ ሁልጊዜውም ጓደኞቹ መርሜድ እውነተኛ ናት ብሎ ስለሚያስብ ያፊዙበት ነበር። ጆን ግን በሙሉ በራስ መተማመን አንድ ቀን ሁሉም ሰው እውነት መሆኑን ይረዳል ሲል መለሰላቸው። ከዚያም ጠዋት የያዛቸውን አሳዎች ለመፈተሽ ወደ ጋራዡ አመራ። በሚቀጥለው ቀን በትምህርት ቤት ሁሉም ተማሪዎች ኮዲ በውድድሩ ላይ ላሳየው ድንቅ ብቃት አድናቆታቸውን ገለጹለት። ነገር ግን በሌላ ትምህርት ዝቅተኛ ማርክ ማምጣቱን ሲያውቅ ደስታው ከፊቱ ላይ በድንገት ጠፋ። በዚያኑ ቅጽበት መምህሩ ስለ ባህር ህይወት የሚሰራ አዲስ ፕሮጀክት እንደቀረበና ተማሪዎች በዕጣ ጥንድ ጥንድ ሆነው እንደሚሰሩ ተናገረ። በአጋጣሚም ኮዲ በውሃ ውስጥ ህይወቱን ከታደገው ከጄስ ጋር አብሮ እንዲሰራ ዕጣ ወጣላቸው። ጄስ ጨዋታ ለመጀመር ያህል ስለ ባህር ፍጥሯን ብዙ እንደሚያውቅና ፕሮጀክቱ ቀላል እንደሚሆንላቸው ነገረው። ኮዲ ግን የልደት ቀኑ እየደረሰ ስለሆነ ስለ ፕሮጀክቱ በኋላ ማውራት እንደሚችሉ ነግሮት በመቀጠልም አብረው ጥሩ ጓደኞች እንዲሆኑ በማሰብ ወደ ልደት ፓርቲው ጠራው። በሚቀጥለው ቀን ኮዲ ጓደኞቹን በሙሉ በጓሮ በተዘጋጀው የልደት ድግስ ላይ ጠራቸው። ከጥቂት ጊዜ በኋላም ጄስ በከፍተኛ ደስታ ተሞልቶ ቦታው ላይ ደረሰ። በህይወቱ ለመጀመሪያ ጊዜ ወደ ልደት ድግስ እንደተጠራ በደስታ ተናገረ። ነገር ግን በዚያኑ ቅጽበት ሾን ሆን ብሎ ጄስን ጠርቶ ከሌሎች ልጆች ጋር እንዲዋኝ ጋበዘው። ዓላማው በሱ ላይ ማፌዝ ነበር። ከጥቂት ጊዜ በኋላ የኮዲ ጓደኛ የሆነችው ሳም ጄስ መዋኘት እንኳን እንደማያውቅ ለሁሉም ተናገረች። በሰው ሁሉ ፊት መሳቂያ በመሆኑ ምክንያት ጄስ በጸጥታ ወደ ቤቱ ለመሄድ ወሰነ። ከመሄዱም በፊት ያዘጋጀውን የልደት ስጦታ ለኮዲ ናት ሰጥቶ ለኮዲ እንድትሰጠው ጠየቃት። በዚያችው ምሽት ኮዲ ወደ አልጋው ሊሄድ ሲዘጋጅ ወላጆቹ እስካሁን ያልከፈተው አንድ ስጦታ እንደቀረው ነገሩት። እሱም
እሱም ከጄስ የተሰጠው ስጦታ ነበር። ሳጥኑን ሲከፍተው በውስጡ ስለ ባህር ጥልቅ ሚስጥራት የሚያወራ የሳይንስ ልቦለድ መጽሐፍ አገኘ። ይህም መጽሐፍ ሳያውቀው የራሱን እውነተኛ ህይወት ታሪክ የሚናገር ነበር። በዚያች ምሽት በባህር ዳርቻው የኮዲ እውነተኛ እናት የሆነችው ሜርሜዷ በሚስጥር ወደ ዳርቻው ተመለሰች። ላለፉት 13 ዓመታት ልጇ ሲያድግበት የነበረውን ቤት በሩቅ ሆና በዝምታ ትከታተል ነበር። በዚያኑ ምሽት ኮዲ አንድ በጣም አስገራሚ ህልም አየ። በህልሙም በጥልቁ ባህር ውስጥ ያለች አንዲት ምስጢራዊ ሴት ትታየው ነበር። ነገር ግን የህልሙን ትርጉም ከመገንዘቡ በፊት አላርም ከእንቅልፉ ቀሰቀሰው። በንዴት ሰዓቱን ለማጥፋት እጁን ሲዘረጋ ሰዓቱን በነካበት ቅስፈት ከፍተኛ የኤሌክትሪክ ኃይል በእጁ አልፎ ሰዓቱን ሙሉ በሙሉ አወደመው። ኮዲ በሱ ላይ ምን እየተካሄደ እንደሆነ ፈጽሞ ሊገባው አልቻለም። ከጥቂት ጊዜ በኋላ ወደ ኩሽና ገብቶ የወተት ዕቃ አነሳ። ነገር ግን ዕቃውን በጠረጴዛው ላይ ለማስቀመጥ ሲሞክር የወተቱ ዕቃ ከእጁ ጋር ተጣብቆ ቀረ። ይህንን ሲመለከት ግራ መጋባቱ ይበልጥ እየጨመረ መጣ። ከጥቂት ጊዜ በኋላ ኮዲ ጄስን በባህር ዳርቻው ላይ ያገኘው። ጄስ በባህር ማዕበል ተገፍቶ የመጡትን ትንንሽ የባህር ፍጡራን ያጠና ነበር። በንግግራቸው ወቅት ኮዲ ባዮሎጂን ሁልጊዜ እንደሚጠላና የትምህርት ውጤቱም ዝቅተኛ የሆነው በዚሁ ምክንያት እንደሆነ አመነ። ጄስ ግን ትምህርቱ ከሚገመተው በላይ ቀላል እንደሆነ ነገረው። ኮዲም በትምህርቱ ሊረዳው ፈቃደኛ እንደሆነ ጠየቀው። ጄስም አንድ ስምምነት አቀረበለት። ኮዲ መዋኘት የሚያስተምረው ከሆነ እሱ ደግሞ የባዮሎጂ ውጤቱን እንዲያሻሽል እንደሚረዳው ነገረው። ኮዲ በደስታ ተስማማ። ነገር ግን በዚያች ቅጽበት ጄስ በኮዲ እጅ ላይ ያልተለመደ ነገር አስተዋለ። ልክ እንደ አሳ ቆዳ ያሉ የሚያብረቀርቁ ትንንሽ ቅርፊቶች በቆዳው ላይ መታየት ጀምረው ነበር። ጄስ በድንጋጤ ሆኖ በሰው ልጅ ላይ እንዲህ ያለ ነገር አይቶ እንደማያውቅና በአሳዎች ወይም በተሳቢ ፍጥሯን ላይ ብቻ እንደሚገኝ ተናገረ። ነገር ግን ከመፍራት ይልቅ በፍላጎት ተሞልቶ ሁኔታውን ማጥናት ጀመረ። ኮዲ ወደ ቤቱ እንደተመለሰ በእጁ ላይ የበቀሉትን የሚያብረቀርቁ ቅርፊቶች በኋላ ለማስለቀቅ ደጋግሞ ሞከረ። ነገር ግን ሊለቁለት አልቻሉም። አሁን ላይ ሙሉ በሙሉ በፍርሃትና በድንጋጤ ውስጥ ወደቀ። በዚያኑ ቅጽበት እናቱ ሼሮን ከውጭ ሆና ለምን ረጅም ጊዜ በመታጠቢያ ቤት ውስጥ እንደቆየ ጠየቀችው። ኮዲ በፍጥነት ከክፍሉ ወጥቶ እጆቹን በኪሱ ደበቀ። ሁሉም ነገር ደህና እንደሆነ ነግሯት ያለምንም ትርፍ ንግግር ቀጥታ ወደ ክፍሉ አመራ። በሚቀጥለው ቀን በትምህርት ቤት ጄስ ስለሱ እንግዳ ቅርፊቶች ጠየቀው። ኮዲ በጭንቀት ሆኖ ድምጹን እንዲቀንስና አሁን ሁሉም ነገር ወደ ነበረበት መመለሱን በመንገር ማንም ሰው ንግግራቸውን እንዳይሰማ አስጠነቀቀው። ጨዋታውን ለመቀየር ሲልም ጄስ የባዮሎጂ ፕሮጀክታቸውን መጀመር እንዳለባቸው አሳሰበው። ኮዲ ፕሮጀክቱን በቤቱ ቢሰሩ እንደሚሻል ሀሳብ አቀረበ። ጄስም ተስማምቶ ሁለቱም አብረው ወደ ባህር ዳርቻው መርከብ ማቆሚያ ያመሩ። ቦታው እንደደረሱም ኮዲ በጋራዥ ውስጥ የሚያስፈልጉትን እቃዎች መፈለግ ጀመረ። ጄስ ግን ያለምንም ፍቃድ እዚያ ክፍል ውስጥ መሆን እንደሌለባቸው አስጠነቀቀው። በዚያኑ ቅጽበት ጆን ወደ ክፍሉ ገባ። ጄስ የጆን ልጅ እንደሆነ እዚያው ይፋ ሆነ። ጆን ኮዲን ከተዋወቀው በኋላ በባህር ውስጥ ያልተለመደ ነገር አይቶ እንደሆነ ጠየቀው። ኮዲ ግን በመደነቅ የምር ግን በሜርሜድ ታምናለህ ሲል ጠየቀው። ጆንም ከ13 ዓመታት በፊት እውነተኛ ሜርሜድ በአይኑ እንዳየ በሙሉ በራስ መተማመን ገለጸለት። ንግግሩ እየከበደ መሄዱን የተረዳው ጄስ በፍጥነት ርዕሱን በመቀየር ፕሮጀክታቸውን መጨረስ እንዳለባቸው አሳሰበው። ከዚያም ሁለቱ ልጆች በባህር ዳርቻው ላይ የባህር ዛጎሎችን በመሰብሰብ ለፕሮጀክታቸው የሚያስፈልገው መረጃ ጻፉ። በሚቀጥለው ቀን በባዮሎጂ ክፍለ ጊዜ ኮዲ ፕሮጀክቱን ደፈነው። የደከመበትን ውጤት ሲመለከት እጅግ ተደሰተ። ምክንያቱም እንዲህ አይነት ከፍተኛ ውጤት ሲያመጣ የመጀመሪያው ነበር። ነገር ግን ደስታው ረጅም ጊዜ አልዘለቀም። በድንገት ሊቆጣጠረው የማይችለው ከፍተኛ የውሃ ጥም ተሰማው። ውሃ ሳያቋርጥ ቢጠጣም ጥሙ ግን ፈጽሞ ሊቆምለት አልቻለም። ይህንን የተመለከቱት ወላጆችም መጨነቅ ጀመሩ። ኮዲ ህመም እንደሌለበት ነገር ግን ጥሙ ሊቆምለት ብቻ እንዳልቻለና አረንጓዴ ቀለም ያላቸው የአሳ ቅርፊቶች በቆዳው ላይ የወጡ እንደሆነ ነገራቸው። ከዚያም በጥርጣሬ ሆኖ እነዚህ ለውጦች ከእውነተኛ ወላጆቹ የተወረሱ ሊሆኑ እንደሚችሉ ጠየቃቸው። ሼሮን አጽናናቸው። ይህ አለርጂ ወይም ኢንፌክሽን ሊሆን እንደሚችልና የሚያስጨንቅ ነገር እንደሌለ ነገረችው። በዚያችው ምሽት ኮዲ ከጓደኛው ከሳም ጋር ወደ አካባቢው የመዝናኛ ኤግዚቢሽን አመራ። ሁለቱም በካፌ ውስጥ ተቀምጠው እያወሩ ሳለ ሳም በድንገት እጁን ስሜት በተሞላበት ሁኔታ ያዘችው። እጁን በነካችበት ቅጽበት ጸጉሯ በሙሉ ወደ ላይ ቆመ። ኮዲ ይህንን ሲመለከት ሳቁን መቆጣጠር አልቻለም ነበር። ሳም ግራም በመጋባት በጸጉሯ ላይ የሆነ ችግር እንዳለ ብትጠይቀውም ኮዲ ግን ነገሩን በሳቅ አለፈው። ቆየት ብሎ በዚያችው ምሽት ወደ ቤቱ ከተመለሰ በኋላ ኮዲ ጄስ የሰጠው መጽሐፍ ማንበብ ጀመረ። በድንገት ግን እንደገና ውሃ ጠማው። የውሃ እቃውን ሊያነሳ ሲል ግን ከእጁ ጋር ተጣበቀ። ከሁሉም በላይ አስገራሚው ነገር ደግሞ ግድግዳውን ተደግፎ ለመቆም ሲሞክር ሙሉ አካሉ ከግድግዳው ጋር አብሮ ተጣበቀ። ኮዲ በፍርሃት ተውጦ ወላጆቹን በከፍተኛ ድምጽ ተጣራ። ወላጆቹ ወደ ክፍሉ ሮጠው ሲገቡ ኮዲ ኮርኒስ ላይ ተንጠልጥሎ በማየታቸው ደንግጠው ቀሩ። ይህንን ያልተለመደ ነገር ካዩ በኋላ ወዲያውኑ የአካባቢውን ዶክተር ጠሩ። ዶክተሩም ኮዲን በጥንቃቄ ከመረመረው በኋላ የችግሩን መንስኤ ሳያውቅ እንዳልቀረ ገልጾ ከኮዲ ጋር ብቻውን ማውራት እንደሚፈልግ ተናገረ። በሚቀጥለው ቀን ጠዋት በዋና ልምምድ ወቅት ኮዲ ለጄስ እንደነገረው ዶክተሩ እነዚህን ሁሉ ያልተለመዱ ችግሮች በሙሉ በጉርምስና የመጡ እንደሆኑ አድርጎ እንደወሰዳቸው ነገረው። ይህንን መስማት ኮዲን ይበልጥ አበሳጨው።
ምክንያቱም ከዚያ በላይ የሆነ ከባድ ነገር በሱ ላይ የተከሰተ እንዳለ ያውቅ ነበር። ጄስም ቢሆን የኮዲ ሁኔታ ከተፈጥሮ ውጭ እንደሆነ ስለተረዳ ሁለቱ ጓደኛሞች እውነቱን በራሳቸው መንገድ ለማጣራት ወሰኑ። ባደረጉት ትንሽ ምርምርም በርካታ አስደናቂ ነገሮችን አገኙ። ኮዲ አሳዎቹን ወደ ራሱ መሳብ ይችላል። ከእጁ ጫፍ የሚወጣውም ኤሌክትሪክ አምፖሎችን ማብራት ይችላል። እንዲሁም ከተራ ሰው እጥፍ በላይ በፍጥነት መዋኘት ይችላል። ጊዜው ጨልሞ ሊለያዩ ሲሉ ጄስ ለጥቂት ቀናት ከውሃ እንዲርቅ ለኮዲ ምክር ሰጠው። ኮዲ ግን ያለምንም ማመንታት ጥያቄውን ውድቅ አደረገው። ምክንያቱም ውሃ እውነተኛ ሰላም የሚያገኝበት ብቸኛው ቦታ እንደሆነና ትልቁ የዋና ውድድሩ ደግሞ ጥቂት ሳምንታት ብቻ እንደቀሩት ነገረው። ስለዚህ መዋኘቱን የሚያቆምበት ምንም አይነት ምክንያት አልነበረም። በዚያችው ምሽት ጄስ የአባቱን የጆን የቆዩ መዛግብትና ስለ ሜርሜድ የተጻፉ ፋይሎችን መበርበር ጀመረ። ብዙ ሳይቆይ ጆን ገብቶ ባለፉት ዓመታት የሰበሰባቸውን በርካታ የሜርሜድ ታሪኮች ይነግረው ጀመር። በእነዚያ መዛግብት ውስጥ ጄስ እንደተረዳው የሜርሜድ ልጆች 13 ዓመት ሲሞላቸው መለወጥ እንደሚጀምሩና የአሳ መሳይ አካላቸው ቀስ እያለ ብቅ ማለት እንደሚጀምር አወቀ። ጆንም ይህ መረጃ እውነት መሆኑን አረጋገጠለት። ይህም ሚስጥሩን ይበልጥ ጥልቅ አደረገው። በሚቀጥለው ቀን ኮዲና ጄስ በትምህርት ቤቱ ላብራቶሪ ውስጥ ተገናኙ። ረጅም ጊዜ ምርምር ካደረጉ በኋላ ጄስ ወደ አንድ አስደንጋጭ ድምዳሜ ደረሰ። በሱ ስሌት መሰረት ኮዲ በእርግጥ የባህር መርማን ሊሆን እንደሚችል ነገረው። ይህን መስማት ኮዲን ሙሉ በሙሉ አስደምሞት ቀረ። በተለይም አካሉ ኤሌክትሪክ ማመንጨት የሚችል በመሆኑ ነገሩን ማመን አቃተው። ጄስ ግን አንዳንዶቹ የኤሌክትሪክ አሳዎች ራሳቸውን ለመጠበቅ ሲሉ ኤሌክትሪክ እንደሚያመነጩ ገለጸለት። ስለዚህ ከሳይንስ አንጻር ነገሩ ፈጽሞ የማይቻል አልነበረም። ይህንን እንደሰማ ኮዲ በፍጥነት ወደ ቤቱ ሮጦ በመሄድ ሼሮንንና ውድን ስለ እውነተኛ ወላጆቹ ጠይቃቸው። በመጀመሪያ ሁለቱም የሚናገሩ ማመን አልቻሉም ነበር። ከዚያም ኮዲ በእጁ ላይ ውሃ ሲያፈስ በሰከንዶች ውስጥ የሚያብረቀርቁ ቅርፊቶች በቆዳው ላይ ወጡ። ይህንን ሲመለከቱ ሼሮንና ውድ የሚሉት ቃላት አጡ። በመጨረሻም እውነቱን በሙሉ ነገሩት። ከ13 ዓመታት በፊት በትንሽ ጀልባ ውስጥ ብቻውን አግኝቶት እንደነበርና ከዚያ ጊዜ ጀምሮ እንደገዛ ልጃቸው አሳድጎት እንደነበር ገለጹለት። ከዚያም ሼሮን ምንም ቢፈጠር ከውሃ መራቅ እንዳለበት አስጠነቀቀችው። ይህም ማለት በሚመጣው የዋና ውድድር ላይ መወዳደር አይችልም ማለት ነበር። ይህንን መስማት የኮዲ ልብ ሙሉ በሙሉ ሰበረው። መላው ዓለሙ የተናደበት ያህል ተሰማው። በጸጥታም ወደ ክፍሉ ተመለሰ። አዲሱን ማንነቱን ለመረዳት በሚያደርገው ጥረት የአሳ ምግብ እንኳን ቀምሶ አየ። ነገር ግን ጣዕሙ እጅግ የሚያስጠላ በመሆኑ ወዲያውኑ ተፋው። በዚያች ምሽት ኮዲ ያንን ምስጢራዊ ህልም እንደገና አየ። በዚህ ጊዜ ግን በባህር ስር ያለችው ሴት ፊት ከበፊቱ ይበልጥ ግልጽ ሆኖ ይታየው ነበር። በሚቀጥለው ቀን ጠዋት ወደ ታች ሲወርድ ሺሮንና ውድ ስለሱ ሁኔታ በጭንቀት ሲጋጩ አገኛቸው። ከጥቂት ጊዜ በኋላ ኮዲ በባህር ዳርቻው ላይ ቆሞ ማዕበሉን ይመለከት ነበር። ከውሃ እንዲርቅ ተነግሮት የነበረ ቢሆንም ፍላጎቱን መቋቋም አቅቶት ወደ ባህሩ ገባ። ወደ ውሃ በገባበት ቅጽበት ምንም አይነት ችግር እንደሌለበት ያህል የቀድሞውን ነፃነትና ኃይል አገኘ። ነገር ግን እውነተኛ እናቱ የሆነችው ሜርሜዷ ከማዕበሉ በስተጀርባ ሆና በሚስጥር ተከታተለው እንደነበር አልተረዳም። በሰውነቱ ላይ ምንም አይነት ቅርፊቶች ባልወጡበት ጊዜ ኮዲ ነገሮች በሙሉ ወደ ነበሩበት እየተመለሱ እንደሆነ ማመን ጀመረ። በደስታም ተሞልቶ ልክ እንደ ዶልፊን ከውሃው ላይ ብቅ ጥልቅ ማለት ጀመረ። ነገር ግን ወደ ዳርቻው ሲመለስ ደስታው በሙሉ በሰከንድ ውስጥ ጠፋ። በእጆቹ ላይ የአሳ ክንፎች መብቀል ጀምረው ነበር። በዚያኑ ቅጽበት ሳም ወደሱ መታ አብረው እንድትዋኝ ጠየቀችው። ኮዲ ግን የበቀሉትን የክንፍ ቅርጾች በፍጥነት በአሸዋ ውስጥ በመሸፈን ላለመዋኘት ምክንያቶችን ፈጥሮ እንደማይችል ነገራት። ሳም በሁኔታው አዝና በጸጥታ ወደ ቤቷ ተመለሰች። ቆየት ብሎ ኮዲ ለጄስ ዋና ለማስተማር ቢሞክርም በሰውነቱ ላይ በየጊዜው የሚያያቸው ለውጦች ግን ትኩረቱን ይበትኑት ነበር። ጄስም ዋናውን ተወውና አሁን በአንተ ላይ የሆነ ባለው ነገር ላይ ልርዳህ ቢለውም ኮዲ ግን ጥያቄውን ውድቅ አደረገው። ምክንያቱም በሱ ምክንያት ጄስ የመዋኘት ህልሙን እንዲተው አልፈለገም። በዚያኑ ቅጽበት ሾን መጥቶ ኮዲ ለጄስ መዋኘት ለማስተማር በሚያደርገው ጥረት ላይ ማፌዝ ጀመረ። በዚህ ጊዜ ግን ኮዲ በዝምታ ለማለፍ አልፈለገም። በሾን ፊት ደረቱን ሰጥቶ ቆመ። የሾንን ጥቅም የሌለውን ድንፋታ ከእንግዲህ እንደማይታገስ በግልጽ ነገረው። ጄስ የኮዲ እውነተኛ ማንነት ለሰው እንዳይጋለጥ በማሰብ ሁለቱንም ለማረጋጋት ቢሞክርም ኮዲ ግን ወደ ኋላ ለማለት አልፈቀደም። ምንም ነገር ቢፈጠር በነገ ውድድር ላይ እንደሚሳተፍ አጥብቆ ተናገረ። በመጨረሻም የስቴት ሻምፒዮና ውድድር የሚካሄድበት ቀን ደረሰ። አሰልጣኙ ቡድኑን ሙሉ በሙሉ ካዘጋጀ በኋላ ኮዲ እስካሁን አለመድረሱን ተረዳ። ሳምን ስለሱ ቢጠይቃትም እሷን ብትሆን ልታገኘው እንዳልቻለች ገለጸችለት። በሌላ በኩል ደግሞ በቤት ውስጥ ኮዲ በውድድሩ ላይ እንደማይሳተፍ አስመስሎ ወላጆቹን ያታልል ነበር። ወላጆቹ ከክፍሉ ልክ እንደወጡ ግን በሚስጥር በመስኮት በኩል ወጥቶ ቀጥታ ወደ ውድድሩ ሮጠ። እንደደረሰም ጄስ በከፍተኛ ጭንቀት ውስጥ ወደቀ። ኮዲ ወደ ውስጥ መግባት እንደሌለበት ደጋግሞ ቢነግረውም ኮዲ ግን የመዋኘት ህልሙን አሳልፎ መስጠት እንደማይችል በጽኖ ተናገረ። ይህንን ብሎ በራሱ መስመር ላይ ቦታውን ያዘ። ውድድሩ ሲጀምር በኮዲና በሾን መካከል ልብ አንጠልጣይ የሆነ ፍልሚያ ተነሳ። ሁለቱም በሚያስገርም ፍጥነት ይዋኙ ስለነበር መላው ታዳሚ በጭብጨባና በጩኸት ተናወጠ። በተመሳሳይ ሰዓት የጄስ አባት የሆነው ጆን አቅርቦ ማሳያውን ይዞ ቦታው ላይ ደረሰ። ቀድሞውኑ በኮዲ ላይ ጥርጣሬ ስለነበረው የእሱን እያንዳንዱ
እያንዳንዱን እንቅስቃሴ በጥንቃቄ ይከታተል ነበር። በውድድሩ ወቅት ኮዲ ቀስ በቀስ ከሾን እያፈተለከ መጣ። በመጨረሻም የፍጻሜውን መስመር በመጀመሪያነት አጠናቀቀ። የስቴቱን ሪከርድ በመስበር በህይወቱ ትልቁን ድል ተቀዳጀ። መላው ክፍል በደስታ አበደ። ነገር ግን በዚያኑ ቅጽበት ጄስ በኮዲ እጆች ላይ የበቀሉትን የአሳ ክንፎች ተመለከተ። ጆን እነዚያን ክንፎች ከማየቱ በፊት ኮዲ በፍጥነት የመዋኛ ገንዳውን የብረት መደገፊያ ጨበጠ። ከሰውነቱ የወጣው ከፍተኛ የኤሌክትሪክ ኃይል የመላውን ክፍል መብራቶች በሙሉ አጠፋቸው። ጨለማውንም ተገን አድርጎ በህዝቡ መካከል ሾልኮ አመለጠ። ጃኬቱንም አንስቶ ወደ ልብስ መቀየራ ክፍሉ ሮጠ። ኮዲ በማጭበርበር እንዳሸነፈ ያመነው ሾን ወደ ልብስ መቀየራ ክፍሉ ተከተለው። ኮዲ ከላይ ተጣብቆ ሳለ ሾን ከታች ቆሞ እውነቱን ካወጣ በኋላ የኮዲን የስፖርት ህይወት ሙሉ በሙሉ እንደሚያጠፋው ይዝት ነበር። ረጅም ጊዜ ቢፈልግም ምንም ነገር ማግኘት ስላልቻለ በመጨረሻ ሾን ክፍሉን ለቆ ወጣ። መንገዱ ነፃ መሆኑን ሲያረጋግጥ ኮዲ በጀርባ በር በኩል ወጣ። በዚያም ወላጆቹ ይጠብቁት ነበር። ጆን ይህንን ሁሉ ነገር በሩቅ ሆኖ ይመለከት እንደነበር ሳያውቁ በፍጥነት ወደ ቤታቸው ወሰዱት። ቤት እንደደረሱም ሺሮን የኮዲን አካል በፍጥነት ማድረቅ ጀመረች። ከዚያም እሷና ውድ በውድድሩ ወቅት ሚስጥሩን ያወቀ ሰው እንዳለ ጠየቁት። ኮዲ ግን ክንፎቹን በጊዜ ስለሸፈናቸው ማንም እንዳላየ ነገራቸው። ከጥቂት ደቂቃዎች በኋላ ጄስ ቦታው ላይ ደረሰ። ኮዲ ሪከርድ ሰብሮ በድንገት በመሰወሩ ምክንያት መላው ሰው በወከባ ውስጥ እንደወደቀና ሁሉም ስለሱ እያወራ እንደሆነ ነገራቸው። ብዙ ሳይቆየም ሳም ወደሱ መጣች። ነገር ግን በኮዲ እጆች ላይ የበቀሉትን ክንፎች ባየችበት ቅጽበት በድንጋጤ እዚያው ቦታ ላይ ራሷን ስተወደቀች። ራሷን አውቃ ስትነሳ ሙሉ በሙሉ በድንጋጤ ውስጥ ነበረች። ኮዲ ሁሉንም ነገር ለማስረዳትና እንድታምነው ቢለመናትም ሳም ግን ያየችውን ነገር ልትቀበለው አልቻለችም። እንዲህ ባለው እንግዳ ነገር ውስጥ መግባት እንደማትፈልግ ተናገረች። ከመሄዷ በፊት ለሰው እንደማትናገር ቃል ብትገባም በፍርሃትና በግራ መጋባት ውስጥ ሆና ጥላው ሄደች። በሚቀጥለው ቀን ኮዲ ከዋና ቡድኑ ጋር ተገናኘ። ሾን ግን ኮዲ ውድድሩን ያሸነፈው አደገኛ እጽ ወይም ኬሚካል ተጠቅሞ እንደሆነ በሙሉ ቡድኑ አባላት ፊት ክስ አቀረበበት። በተጨማሪም የቀረበበትን ክስ ደጋግሞ በመናገር በጓደኞቹ ፊት ሊያዋርደው ሞከረ። ኮዲ በመጨረሻ ትዕግስቱ አልቆ በንዴት በሾን ላይ ተነሳ። ሁለቱም በትምህርት ቤቱ ኮሪደር ውስጥ ከፍተኛ ጸብ ጀመሩ። ጄስ ሁለቱ ለመለየት ቢሞክርም ኮዲ ግን የሾንን ስድብ እንደገና ሲሰማ በንዴት ተመልሶ በጠብ ላይ ወደቀ። በዚያኑ ቅጽበት መምህሩ ደርሶ ሁለቱ ልጆች በመለያየት ወዲያውኑ ግቢውን ለቀው እንዲወጡ አዘዛቸው። በዚያች ምሽት ኮዲ አእምሮን ለማረጋጋት ወደ ባህር ተመለሰ። ሲዋኝም ወደ መብራት ማማው ደረሰ። በዚያም በመጨረሻ ከእውነተኛው እናቱ ከሜርሜዷ ጋር ፊት ለፊት ተገናኘ። እናቱን በመጨረሻ ማየቱ የኮዲን አይኖች በደስታን ባሞላቸው። ሊያወራት ቢሞክርም በዚያች ቅጽበት ግን ጆን በአሳ ማጥመጃ ጀልባው ደረሰ። ሜርሜዷ ወዲያውኑ ለማምለጥ ብትሞክርም ጆን ግን ሊያያት ቻለ። ያ ብቻ ሳይሆን ኮዲ ከሜርሜዷ ጎን ሲዋኝ ተመለከተ። ኮዲ በፍርሃት ተውጦ በፍጥነት ወደ ዳርቻው በመዋኘት ወደ ቤቱ ሮጠ። ወደ አልጋው ከመሄዱ በፊት ኮዲ ለሳም ደውሎ በሚቀጥለው ቀን በባህር ዳርቻው እንዲገናኙ ለመናት። በጣም አስፈላጊ ነገር እንደሚነግራት ገለጸላት። በሚቀጥለው ቀን ጠዋት ጄስ አባቱ ጆን ሜርሜዶችን ለመያዝ ትላልቅ መረቦችንና ወጥመዶችን ሲያዘጋጅ አስተዋለ። ባየው ነገር ደንግጦ ጄስ ወዲያውኑ ለኮዲ ለማስጠንቀቅ ወደ ባህር ዳርቻው ሮጠ። በታሪኩ የመጨረሻ ክፍል ኮዲ ከሳም ጋር ተገናኝቶ ሚስጥሩን ባወቀችበት ቀን ለተፈጠሩት ነገሮች በሙሉ ይቅርታ ጠየቃት። ባለፉት ጥቂት ቀናት ውስጥ ምን ያህል እንደናፈቃት ነገራት። አሁን ላይ ሳም ስለተረጋጋች የሚናገረውን በሙሉ በዝምታ አዳመጠችው። ከዚያም ኮዲ ወደ ባህር ወሰዳት። ወደ ውሃ በገባበት ቅጽበት እጁ ላይ ያሉት ክንፎች እንደገና ብቅ አሉ። ከዚያም እውነተኛ እናቱ እሱን ለማየት እንደመጣች ነገራት። ሳም እውነተኛ ሜርሜድ በዓይኗ ባየችበት ቅጽበት ተደንቃ ቃላት አጣች። ነገር ግን በድንገት ኮዲ በከፍተኛ ህመም ተመታ። ቅርፊቶቹ መድረቅ ጀመሩ። ወደ ታች ሲመለከትም እግሮቹ ቀስ እያሉ ወደ ትልቅ የአሳ ጅራትነት ሲቀየሩ ተመለከተ። ሳም በፍርሃት ተውጣ ኮዲ ባዘዛት መሰረት ሺሮንና ውድን ለመጥራት በፍጥነት ሮጠች። በሌላ በኩል የኮዲ እውነተኛ እናት እሱን ለማዳን ወደ እሱ ዋኘች። ነገር ግን ጆን በጀልባው ደርሶ ኮዲን ቀድሞ ያዘው። ይህንን ያየው ጄስ ጓደኛውን ለማዳን ወደ ጀልባው ወጣ። ጆን በደስታ ተሞልቶ ኮዲን ለጥቂት ደቂቆች ብቻ መያዝ እንዳለበት ተናገረ። ምክንያቱም እናቱ ልጇን ለማዳን ስትመጣ እሷንም አብሮ መያዝ እንደሚችል ያውቅ ነበር። ነገሩም በትክክል እንደተመኘው ሆነ። እናቱ ልጇን ለማዳን ወደ ጀልባው ስትወኝ ጆን ወዲያውኑ መረቡን ጥሎ ያዛት። እናቱ በመረብ ውስጥ ተይዛ ሲመለከት ኮዲ ጄስን እናቱን እንዲያድንለት በከፍተኛ እንባ ለመነው። በሌላ በኩል ጆን ሜርሜዶች በእርግጥ መኖራቸውን የሚያረጋግጥ ማስረጃ በማግኘቱ በደስታ ተሞልቶ ነበር። ጄስ ግን የአባቱን እቅድ ለመደገፍ አልፈለገም። ቢላው አንስቶ ወደ ባህር በመስለል መረቡን ቆራረጠው። ሜርሜዷንም ነፃ ወጣት። ይህንን ያየው ጆን በድንጋጤ ውስጥ ወደቀ። በንዴትና በግራ መጋባት ውስጥ ሆኖ ከመረቡ ጋር የተያያዘ
የተያያዘውን ገመድ ለቀቀው። ይህም የጄሲ እግር በመረብ ውስጥ እንዲጠላለፍ አደረገው። ወደ ጥልቁ ባህርም ተጎተተ። ጆን ልጁን ለማዳን ወደ ባህር ቢዘልም በተፈጠረው ድንጋጤ ምክንያት ምንም ማድረግ አልቻለም ነበር። በዚያች ቅጽበት ኮዲ በመብረቅ ፍጥነት ወደ ጄሲ ዋኘ። ይዞትም በሰከንዶች ውስጥ በሰላም ወደ ዳርቻ ወጣው። በዚያች ቅጽበት ሳም፣ ሺሮንና ውድ ቦታው ላይ ደረሱ። አብረው ሆነው ጄሲን ለማንቃት የቻሉትን ያህል ቢሞክሩ ምንም ሊሰራ አልቻለም። ከዚያም ኮዲ አስገራሚውን የኤሌክትሪክ ኃይል ተጠቀመ። ከሰውነቱ የወጣው የኤሌክትሪክ ኃይል የጄሲን ልብ እንደገና እንዲመታ አደረገው። በመጨረሻም ራሱን አወቀ። ራሱን እንዳወቀም ጄሲ በመደነቅ አባቱ ሁል ጊዜ እውነት ይናገር እንደነበር ተናገረ። ነገር ግን አሁን ላይ የጆን ልብ ሙሉ በሙሉ ተለውጦ ነበር። በአይኖቹ እንባ ተሞልቶ ልጁ በህይወት መኖሩ ብቻ አስፈላጊው ነገር መሆኑንና ምንም አይነት ማስረጃ እንደማያስፈልገው ተናገረ። በዚያኑ ቅጽበት ሜርሜዷ በሁሉም ፊት ብቅ አለች። ሁሉም በዝምታ ተዋጡ። የሺሮን አይኖች በእንባ ተሞሉ። የኮዲ እውነተኛ ቦታ ህይወት ከሰጠችው እናቱ ጋር እንደሆነ ተረዳች። የከበዳትም ልጇ ከእውነተኛ እናቱ ጋር እንዲሄድ ፍቃድ ሰጠችው። በመጨረሻም ኮዲ በችግሩ ሰዓት ከጎኑ ለቆሙት ጓደኞቹ በሙሉ ምስጋና አቀረበ። ከዚያም በፊቱ ላይ ፈገግታ ታይቶ ወደ ባህሩ ዘሎ በመግባት ከእውነተኛ እናቱ ጋር ወደ ጥልቁ ባህር ተሰወረ። ከብዙ ዓመታት በኋላ እናትና ልጅ በመጨረሻ ተገናኙ። ይህም ውብ ታሪክ በስሜትና በደስታ ተጠናቀቀ። የዛሬው ታሪካችን ይህንን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም ታላቁን የሱፐርማን እና የባትማን ፊልሚያ ቪዲዮ እዚህ ጋር ገብታችሁ እዩት። እርግጠኛ ነኝ ትወዱታላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።